ከወደቅን አይቀር እግዚአብሔር ቤት እንውደቅ፣ ከተሰበርን አይቀር እግዚአብሔር ቤት እንሰበር። ሸክላ ሰሪው እጅ ላይ ቢሰበር ሰሪው መልሶ አስተካክሎ ይሰራዋልና። በረከት ልታገኝ ስትይ ፈተና ይበዛል። ፈጣሪ ከሰው ያገልሻል። እድሎች ብቅ ማለት ይጀምራሉ። ጠላት ይበዛል። ዓለምን የምታይበት እይታሽ ይለወጣል። መንገድሽን ለእርሱ ስጪ። ታሪክሽን የሚቀይርልሽ ፈጣሪሽ ብቻ ነው። ስለዚህ ነገራቶችሽን በሙሉ ለእርሱ ስጪ። አንቺ የሚገባሽን ካደረግሽ በኋላ እርሱ የሚያስፈልግሽን በሙሉ እንደሚሰጥሽ እመኚ። ያኔ ታሸንፊያለሽ። የዛሬ ሳምንት እንደምትሞቺ ቢነገርሽ አሁን ያስጨነቀሽ ነገር ሁሉ ተራ እንደሆነ ይገባሻል። ከጎደለሽ ይልቅ የተደረገልሽ ይበልጣል። ስለዚህ ተመስገን በይ የኔ ቆንጆ እህት። እንዳታቆም። ይቺ ዓለም ብዙውን ጊዜ የምትሸልመው ውጤትን እንጂ ጥረትን እንዳልሆነ አስታውስ። ስለዚህ መቼም ቢሆን ሰው አላመሰግነኝም ብለህ ጥረትህን እንዳታቆም። ሰው ሁን። ዳዊት ለሰለሞን ምን እንዳለው ሁላችንም እናስታውሳለን አይደል? ልጄ ሰው ሁን አለው። ሰው ከመሆን በላይ ለእኛም ስጦታ አለ። ሰው የመሆን ትልቁ ትርጉም ደግሞ ማሰብ ነው። ምን እንደምትፈልግ አስብ። ከዛ የምትፈልገውን እንዴት እንደምታገኝ አስብ። በዘፈቀደ መኖር አቁመን ሰው መሆን መጀመር አለብን። ተማር። ከስህተት ተማር። ከመንገድ ተማር። ከድልህም ተማር። እያንዳንዱ የህይወት መንገድ የራሱ የሆነ ስጦታ አለው። ሁላችንም ገና ከእናታችን ሆድ ስንወጣ ሁሉን ጠንቅቀን አላወቅንም። ይልቁንስ በጊዜ ሂደት እያደግን ሄድን እንጂ። በየቀኑ አዲስ ነገርን ለማወቅ ትጋ። ደፋር ማለት የማይፈራ አይደለም፣ ግን ፍርሃቱን ፊት ለፊት የሚጋፈጥ ነው ይለናል ኔልሰን ማንዴላ። ምንም ነገር የሚያስፈራ መሞከር እስክትጀምር ነው። መለወጥ ከፈለክ ግን አሁኑኑ ጀምር። ለእውነተኛ ለውጥ መሰረት የሚጣለው ከስር ነው። መጀመሪያ ያልጠነከረ ነገር በአማረ መልኩ አይፈጸምም። በእያንዳንዱ የምትሰራት ነገር ላይ የማያንገዳግድ መሰረት ጣል። ሳትሰለች ስራበት። ከዚያም ትክክለኛውን ውጤት ታገኝበታለህ። ለምን አንድ ችግር ሲመጣብህ ወደ ሳይሆን በግድህ ትጠነክራለህ? ለምን ግን ያን ችግር ቀን ትጠብቃለህ? ለምን አማራጭ እስክታጣ ድረስ ትጠብቃለህ? ለምን ዛሬ አትጀምርም? ለምን አቅም ባለ ሰዓት የሚገባህን አታደርግም? ቆይ ምንድነው እርሱ የሚያስጨንቅሽ? ከዚያ ስላስጨነቀሽ ነገር ምን መፍትሄ እየሰጠሽ ነው? ወይስ እንዲሁ በመገረምና በሐሳብ ራስሽን እየተጎዳሽለት ነው? ዛሬ ራስሽን እንድትጠይቂ ነው የምፈልገው። እስኪ ፈትሺ። ደስተኛ መሆን ትፈልጊያለሽ? ታዲያ ምን ትጠብቂያለሽ? አመስግኚ ላለሽ ነገር፣ ከዚህ በፊት ለተደረገልሽ፣ ከዚህም በኋላ ገና ለሚኖርሽ ብዙ ነገር አመስግኚ። ህልሞቻችን በሙሉ እውን ይሆናሉ መቼ? ላለማቆም የወሰንን ቀን። ፈተና በሕይወታችን የሚመጣው አንድም ሊያጠነክረን፣ አንድም በሕይወታችን ምን እንደተማርን ይፈትሸን ነው። ወደ ኋላ ካልንለት ይጥለናል። ከተጋፈጥነው እና ወደ ኋላ ሳንል ካሸነፍነው ግን ይሸልመናል። ጊዜ ጠብቅ ወዳጄ። ፈጣሪ በአንድ ጊዜ ሁሉንም ነገር የማይሰጥህ ነገም ማየት እንድትጓጓ ነው። ስለዚህ ጎደለኝ ብለህ አታማር። ያንን ጉድለት ለመሙላት ስትል መኖር ብቻውን ትርጉም ይሰጥሃል። የሰው ልጅ ዝቅ ስትልለት ይንቀሃል። ፈጣሪ ግን ስትንበረከክለት ከፍ ያደርግሃል። ለራሳችሁ ስትሉ ጠንካራ ሁኑ። ሕይወት ለደካሞች ፍጹም ቦታ የላትም።
ውድ የዚህ ቻናል ቤተሰቦች እስከ መጨረሻው ድረስ ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችንን ተቀላቀሉን። በዚህ የቁም ነገር ቻናል ብዙ ታተርፋላችሁ። በፍጹም ለማንም ማካፈል የሌለብን 4 የግል ሚስጥሮች። ከሰዎች ጋር ምንም አይነት ቅርርብ ቢኖራችሁ እንኳን ማካፈል የሌለባችሁ 4 የግል ሚስጥሮች። እነዚህን 4 ነገሮች በሚስጥር መያዝ ከቻላችሁ በሕይወታችሁ ደስተኛ መሆን ትችላላችሁ። እንደ ሁልጊዜው ቪዲዮውን ላይክ በማድረግ እንጀምር። ችግሮቻችሁን። በእርግጥም ችግሮቻችንን ለሰዎች ማካፈል ሸከም እንዲቀልልን ሊያደርግ ይችላል። ነገር ግን ከዛ በኋላ በነገራችሁ ሰው ዘንድ የሚኖራችሁ ምስል ሊያወርደው ወይም ልትናቁም ትችላላችሁ። ምክንያቱም 70% የሚሆነው ሰው በትክክል ስለ ችግራችሁ ሲሰሙ ይደሰታሉ። 10% ደግሞ በጣም ያስቡላችኋል። 20% ሰዎች ደግሞ በጭራሽ ስለ ችግሮቻችሁ አያስታውሱም። ስለዚህ ሁልጊዜም ለችግሮቻችሁ ፕሮፌሽናል መፍትሄን ፈልጉ። ይህ ማለት ለአእምሮ ችግር የስነ ልቦና ባለሙያ፣ ለቢዝነስ ውድቀት የቢዝነስ አማካሪ፣ ለወንጀል ነክ ስራዎች የህግ ባለሙያ አማክሩ። ይህ የወደፊትም ጨምሮ ትክክለኛው መፍትሄ ለማግኘት አልፎ በሰዎች ዘንድ ከሐሜት ይጠብቃችኋል። ህልማችሁን ወይም ራዕያችሁን ከማንም ጋር አታካፍሉ። ይህ ማለት እናንተ የታያችሁን ነገር ሰዎች እንዲረዷችሁ አትጠብቁ እንደማለት ነው። ራዕይ የሰው ልጅ የሚኖርለትም የሚሞትለትም ነገር ነው። ታዲያ ይህን የሚያክል ትልቅ ጉዳይ ለሰዎች ተናግራችሁ ሊያጥላሉባችሁ ወይም አልፈው ሊቀልዱባችሁ ይችላሉ። የዚህ ዋነኛው ምክንያት እናንተ የታያችሁ ሊታያቸው ስለማይችል ነው። ስለዚህ ነገር አካል እስኪለብስ ድረስ ሁሉም ነገር በልብ ይጠበቅ። በሕይወታችሁ ልታሳኩት የምትፈልጉትን ነገር በመጻፍ ልታሳኩት ልትፈጽሙት ትጉ እንጂ ለሰዎች በመናገር ኢነርጂያችሁን አታባክኑ። ገበያችሁን አታሳውቁ። ይህ ግልጽ ነው። ገበያችሁ ዝቅተኛ ከሆነ ለንቀት፣ ለትችትና ለመገመት ያበቃችኋል። ገቢያችሁ ከፍተኛ ከሆነ ደግሞ ለብድርና ለሰዎች ሐሜት ይዳርጋችኋል። የምታገኙትን ገቢ መናገራችሁ በሕይወታችሁ ላይ ተጽዕኖን ይፈጥራል። ስለዚህ ገቢያችሁን አትናገሩ ወይም አታሳውቁ። ማንም እናንተን የሚያየው በምታገኙት ገቢ ስለሚሆን፣ ስለዚህ ገቢያችሁን ታሳውቁ። የቤተሰባችሁን ችግር ለማንም አትናገሩ። ቤተሰብ ሁሌም ቤተሰብ ነው፣ ጓደኛም እንዲሁ ጓደኛ። ስለዚህ ለራሳችሁ የምታስቡ ከሆናችሁ ለራሳችሁ መስመር አብጁ። የቤተሰብ ሚስጥር የራስ ነው። እናንተም አንዱ የቤተሰብ አካል ናችሁ። ስለዚህ ቤተሰባችሁን ስጋት ላይ ላለመጣል የቤተሰባችሁን ሚስጥር ጠብቁ። ለማንም ሰው አታጋሩ። በስተመጨረሻም ብዙ ሚስጥር የምናደርጋቸው ነገሮች ቢኖሩም እነኚህ ግን በዋነኝነት ልንጠብቃቸው የሚገቡ ሚስጥሮች ናቸው። እናንተስ ትስማማላችሁ? ውድ የዚህ ቻናል ቤተሰቦች እስከ መጨረሻው ድረስ ስለተከታተላችሁን ከልብ እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችንን ተቀላቀሉ። ከዚህ ከቁም ነገር ቻናል ብዙ ታተርፋላችሁ።